ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 11 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የብልጽግናው አገዛዝ ከአሜሪካ ያጣውን የገንዘብ ድጋፍ ለማካካስ ህዝብን ማስከፈል ሊጀምር ነው። የዘመቻ አንድነት ድሎች በወሎና ጎጃም ቀጠናዎች እንደቀጠሉ ነው። በወሎና በጎጃም ፋኖ ከተሞችን እየተቆጣጠረ ነው። ዝርዝር መረጃ አለን። ጌታቸው ረዳ ወደ መቀሌ እንዳይጓዙ በብልጽግና የደህንነት ኃይሎች መከልከላቸው ተሰምቷል። ጠበቃዎቻቸው ተነስተዋል። ከሀገር እንዳይወጡ ተከልክለዋል። ተሰሙታላችሁ። በደቡብ ኢትዮጵያ ክልል በተከሰተ የእንስሳት በሽታ የሞቱ ከብቶች ብዛት 1400 ደርሷል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የብልጽግናው አገዛዝ ከአሜሪካ ያጣውን የገንዘብ ድጋፍ ለማካካስ ህዝብን ማስከፈል ሊጀምር ነው። የዶናልድ ትራምፕ አስተዳደር በዩኤስኤድ እና ሌሎች ተቋሞች በኩል ኢትዮጵያን ጨምሮ ለበርካታ የዓለም ሀገራት ይሰጥ የነበረው ድጋፍ መቆሙን ተከትሎ ከፍተኛ መደናገጥና አሳሳቢ ክስተቶች እየተስተዋሉ ይገኛሉ። ኢትዮጵያ በከፍተኛ ደረጃ የአሜሪካንን ድጋፍ ሲያገኙ ከነበሩ ሀገራት አንዷ ስትሆን በተለይ የጤናው ዘርፍና የሰብአዊ እርዳታው ከ80% በላይ በአሜሪካ ድጋፍ ላይ የተንጠለጠለ ነበር። በድጋፉ መቆም በከፍተኛ ደረጃ ከተጎዱ የዓለም ሀገራትም ሶስተኛ ደረጃን ይዛለች። ባለፉት 3 ዓመታት 2.89 ቢሊዮን ዶላር በአሁኑ ስሌት 353 ቢሊዮን ብር ገደማ የውጭ እርዳታ ያገኘው የኢትዮጵያ መንግስት በትራምፕ አስተዳደር ድጋፍ መቆም የተፈጠረውን ከፍተኛ ጫና ወደ ህዝብ ለማስተላለፍ መወሰኑን ሰምቻለሁ ሲል መሰረት ሚዲያ ዘግበዋል። የዛሬ 3 ዓመት 1.5 ቢሊዮን ዶላር የነበረው የውጭ ድጋፍ ዘንድሮ ወደ 190 ሚሊዮን ዶላር አሽቆልቁሏል። ይሄ ማለት እንደ ወባ፣ ቲቪ፣ ኤችአይቪ ላሉ ታካሚዎች የሚውሉ መድኃኒቶችን ወደ ሀገር ገዝቶ የማስገባት አቅም መንግስት የለውም። ሌላው ቀርቶ ለወላድ እናቶች የሚውሉ መድኃኒቶችና ቁሳቁሶች በእርዳታ የሚቀርቡ ነበሩ ያሉ አንድ ከፍተኛ የፌዴራል መንግስት የስራ ኃላፊ ችግሩ በመጪዎቹ ቀናት መታየት እንደሚጀምር ጠቁመዋል። ይህን ችግር ለመጋፈጥ ሲባል ለአደጋ ስጋት መዋጮ የሚውል ረቂቅ አዋጅ ተዘጋጅቷል ያሉት ኃላፊው የመንግስት የሚሆን የግል ሰራተኛ ከደሞዙ ብር እንዲያዋጣ እንደሚገደድ አረጋግጠዋል። ለፓርላማ የቀረበው ረቂቅ ህጉ የመንግስት የሚሆን የግል ተቋማት የአደጋ ስጋት ፈንድ የሚል ክፍያ ከህዝብ እንዲሰበሰብ እና ለመንግስት እንዲያስገቡ ያዛል። ከዚህም በተጨማሪ ለሞስተኛ ተቀጣሪዎች ከክፍያቸው ላይ በየወሩ ብር እንዲያዋጡ ህጉ ያስገድዳል። ይህ በእንዲህ እንዳለ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የአሜሪካ ተራድኦ ድርጅት እንዴት ነው አፍሪካን ከተኛችበት እየቀሰቀሳት ያለው በሚል ትናንት ባቀረበው ዘገባው የእርዳታ ድርጅቱን የበግ ልብስ የለበሰ ተኩላ በማለት አንዲት የቀድሞው የአፍሪካ ዲፕሎማት ንግግርን አቅርበዋል። እነዚህ ድርጅቶች የጤናና የትምህርት ዘርፍን ለማሻሻል እንደመጡ ይገልጻሉ። ነገር ግን በዚህ ረገድ የመጣ ለውጥ የታለ በማለት የሚጠይቁት ግለሰቧ እንደ ኢትዮጵያ ባሉ ሀገራት ያሉ ጤና ጣቢያዎችና የስደተኛ ካምፖች ሙሉ በሙሉ በሚባል ደረጃ በውጭ ድጋፍ እንደሚደጎሙ ሳይጠቅሱ አልፈዋል። የዘመቻ አንድነት ድሎች በወሎና ጎጃም ቀጠናዎች እንደቀጠሉ ነው። የአማራ ፋኖ በወሎ ቤተ አማራ በዘመቻ አንድነት የህልውና ተጋድለውን አጠናክሮ ቀጥሏል። በዚህም ውርጌሳ መሃል አምባና ሊብሶ ከተሞችን ተቆጣጥሮ በርካታ ድሎችን እያስመዘገበ ይገኛል። የአማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር፣ ምስራቅ አማራ ኮር 1 እና 2 በርካታ አህዶች እንዲሁም ልዩ ዘመቻ በሰሜን ወሎ ዞን ከወልዲያ ደሴ ዋናው መስመር ላይ የሚገኙትን ውርጌሳ መሃል አምባና ሊብሶ ከተሞችን በመቆጣጠር በትናንትናው ዕለት መጋቢት 2017 ዓ.ም ከንጋት ጀምሮ ከባድ ተጋድሎ ሲያደርጉ ውለዋል። በዚህ የዘመቻ አንድነት የህልውና ተጋድሎ በርካታ ያገዛዙ ኃይል ሙትና ቁስለኛ የሆነ ሲሆን ከዚህ በተጨማሪም የብልጽግና የፖለቲካና የጸጥታ አመራር እንዲሁም የደህንነት መዋቅር ሙሉ ለሙሉ ፈርሶ አካባቢውን ለቆ ከፊሉ ወደ ወልዲያ ከፊሉ ወደ ደሴ ከተማ ሸሽቷል። በቀጣይ ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ በሁሉም ኮሮች ተጠናክሮ እንደሚቀጥል ድርጅቱ አሳውቀዋል። በጎጃም የተለያዩ ቀጠናዎችም ይኸው የዘመቻ አንድነት ተጋድሎና ድል ቀጥለዋል። ትናንት እስከ ማምሻው ድረስም የአማራ ፋኖ በጎጃም ከፍተኛ ተጋድሎችን አድርጎ ተጨማሪ ድሎችን አግኝተዋል። በአንደኛ ክፍለ ጦር ትናንት ጠዋት ከተገለጸው በተጨማሪ ከሰዓቱና ማምሻውን ያገዛዙ ጦር 3 አምቡላንስ ቁስለኛ እና 1 ኤፍኤስአር መኪና ቁስለኛ ጭኖ ከአዴት ወደ ባህር ዳር ሸሽቷል። ጎጃም አገው ምድር ክፍለ ጦር ዘሪሁን 13ን በመጠቀም በጃዊ አካባቢ ፈንድቃ ከተማ ይንቀሳቀስ የነበረን የብልጽግና ጦር መበታተን ችሏል ሲል የአማራ ፋኖ በጎጃም ገልጿል። ራስ ቢትወደድ መንገሻ አቲከም ክፍለ ጦር ገረመው ወንዳወቅ ብርጌድ ብራዳማ ላይ ባደረገው አውደ ውጊያ ብዙዎቹን መደምሰስ ሲቻል ቀሪውን ቁስለኛ ማድረግ ችሏል። 6ኛ ቀኝ ጌታ ይፍታይ ንጉሴ ክፍለ ጦር በፈጸማቸው ጀብዶች ደግሞ የደብረ ማርቆስ ሪፈራል ሆስፒታል ሙሉ በሙሉ አገልግሎቱን ለአገዛዙ ጦር ብቻ እንዲሰጥ በማለት እና ሌሎችን ታካሚዎች በማስወጣት ቁስለኛውን ሲያክም አምሽቷል። ደብረ ማርቆስ ላይ በ6 አቅጣጫ የከበቡት 7ኛና 6ኛ ክፍለ ጦር ሲሆኑ ከ100 በላይ የብልጽግና ጦር መደምሰስ ከ150 በላይ ማቁሰል ችለዋል። በተጨማሪ የ6ኛ ክፍለ ጦር ፋኖ ኢንጂነር ክበር ተመስገን ብርጌድ ከደንበጫ አቅራቢያ
ዙሪያ የምትገኘውን የጨረቃ ከተማን ተቆጣጥረዋል። የአዲስ ዓለማየሁ 7ኛ ክፍለ ጦር ፋኖች የቦቅላ መገንጠያ ላይ በፈጸሙት ጥቃት አንድ ኮሎኔል ተመቶ ወደ አዲስ አበባ ሸሽተዋል። በሌላ በኩል የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር በላይ ዘለቀ ብርጌድ ለ5 ተከታታይ ወራት ያሰለጠናቸውን የኮማንዶ አባላት አስመርቀዋል። ምረቃ ስነ ስርዓቱ የተገኙት የክፍለ ጦር አመራሮችና የብርጌዱ አመራሮች የእንኳን ደስ አላችሁ መልእክትና አጠቃላይ ስለ ብርጌዱ ቁመና ንግግር አድርገዋል። በሌላ ዜና የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር በአገዛዙ ላይ ኪሳራ ማድረሱን ቀጥሏል። ክፍለ ጦሩ በሰራ ኦፕሬሽን ጃዊ ከተማ በመግባት አንድ ፒካፕ የብልጽግና ጦር መገልገያ የነበረ መኪና መማረክ ተችሏል። በጥቅሉ የአገዛዙ ጦር በዘመቻ አንድነት እየደረሰበት ያለውን ምት መቋቋም እንዳቃተውና ተጨማሪ ኃይሉን ከአዲስ አበባና ከሌሎች አካባቢዎች በአንቶኖቭ እየጫነ በአማራ ክልል ከተሞች እያራገፈ ነው። እንዲሁም ከባህር ዳር ወደ ጎንደር ከፍተኛ የሄሊኮፕተር እንቅስቃሴ እያደረገ መሆኑ ታውቋል። ይህ በእንዲህ እንዳለ የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ለኢትዮጵያ መብራት ኃይል ደብረ ብርሃን ዲስትሪክት እና ለሀገረ ማርያም ከሰም ወረዳ አስተዳደር የመጨረሻ ማስጠንቀቂያ ሰጥቷል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ከሚያስተዳድራቸው ቀጠናዎች መካከል የኮረማሽ ከተማ የመብራት አገልግሎት ከተቋረጠበት 1 ዓመት ከ6 ወር ያህል ጊዜያትን አሳልፈዋል። ብርጌዱ በማስጠንቀቂያው ይህንን ታሳቢ በማድረግ የብርጌዱ ጠቅላላ ስራ አስፈጻሚ መጋቢት 10 2017 ዓ.ም ባደረገው አስቸኳይ ስብሰባ የኮረማሽን ከተማ የመብራት አገልግሎት ለመፍታት ከደብረ ብርሃን ዲስትሪክት ኃላፊዎች ከሀገረ ማርያም ከሰም ወረዳ አስተዳደር ምክር ቤት ጋር በርካታ ሰላማዊ ውይይት ቢደረግም ችግሩን መፍታት አልተቻለም ብለዋል። ስለሆነም የኮረማሽ ከተማ ህዝብ በጨለማ እንዲኖር የተፈረደበት በመሆኑ የኢትዮጵያ መብራት ኃይልና የሀገረ ማርያም ከሰም ወረዳ አስተዳደር በጋራ በመሆን የኮረማሽ ከተማ የመብራት ችግር እስከ መጋቢት 13 2017 ዓ.ም አፋጣኝ መፍትሄ የማይሰጠው ከሆነ የማያዳግም እርምጃ ለመውሰድ የምንገደድ መሆኑን ለመላው ማህበረሰባችን እናሳውቃለን ሲል አሳስበዋል። ጌታቸው ረዳ ወደ መቀሌ እንዳይጓዙ በብልጽግና የደህንነት ኃይሎች መከልከላቸው ተሰማ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ባለፈው ሳምንት በክልሉ የጸጥታ ኃይሎች መዋቅራቸው መፍረሱን ተከትሎ ወደ አዲስ አበባ መምጣታቸው ይታወሳል። ታዲያ አቶ ጌታቸው ሸሽተው መጡ በሚል ሲነገር ለነበረው መረጃ በሰጡት ምላሽ በአብይ ጥሪ ወደ አዲስ አበባ እንደመጡና ወደ መቀሌም እንደሚመለሱ ተናግረው ነበር። ሆኖም በትናንትናው ዕለት ማለትም መጋቢት 10 2017 ወደ መቀሌ ሲጓዙ እንደነበርና ነገር ግን በብልጽግና የደህንነት ኃይሎች እንደተከለከሉ ተሰምተዋል። እነዚህ የብልጽግና ደህንነቶች የኤርትራ የገዳይ ስኳድ አባላት ገብተዋል የሚል ምክንያት በመስጠትም እንደሆነ ገልጸዋል። ጌታቸው ከአብይ ጋር ስብሰባ አድርጎ ከጨረሰ በኋላ ወደ መቀሌ ለመጓዝ ሲነሳ በመቀሌ ከባድ ነገር ይገጥመሃል፣ ወደ አዲስ አበባ ስትመጣ ከገጠመ በላይ የሆነ ጉዳይ ነው የምትጋፈጠው በሚል ነው ያስቀሩት። ይህም የብልጽግና ይፋዊ ሴራ እንደሆነና አብይ በትግራይ ኃይሎች መካከል የተፈጠረውንና እርሳቸውም እንዲፈጠር ያደረጉትን ልዩነት ለማስፋት እንዲመቻቸው ያደረጉት ሴራ ነው ተብለዋል። የአብይ የደህንነት አካላት አይደለም መቀሌ ላይ ስላለው ስጋት 4 ኪሎ ዙሪያ ስለሚፈጠር ሁነት እንኳን የመረዳት አቅም ያላቸው አይደሉም የሚል አስተያየትም አሰጥቷል። አቶ ጌታቸው ረዳ ለሕክምና ወደ ውጪ እንዳይሄዱ መታገዳቸው ተሰምተዋል። አቶ ጌታቸው በስልጣን ዘመናቸው የነበረባቸውን ኃላፊነት ሳያስገመግሙና ሳያስረክቡ ከሀገር መውጣት እንደማይችሉ ነው የተነገረው። የጌታቸው ጠባቂዎች ቁጥር እንዲቀንስና ወደ 2 ዝቅ እንዲል ተደርገዋል። በሸራተን አዲስ ሆቴል የሚገኙት አቶ ጌታቸው ረዳ የጠባቂዎቻቸውን መቀነስ በሚመለከት ድንጋጤ ውስጥ መግባታቸውን የተነገረው። ይህ ሁሉ እንቅስቃሴም የአቶ ጌታቸው ረዳን እጣ ፈንታ አስጊ የሚያደርግ ነው ተብሏል። በሌላ በኩል ደግሞ ጀነራል ታደሰ ወረደ ነገ አርብ ወደ አዲስ አበባ በአዲሱ የፕሬዝዳንትነት ስልጣናቸው ዙሪያ ለመነጋገር ወደ አዲስ አበባ እንደሚመጡ እየተነገረ ነው። ከነገ በኋላ በይፋ ስልጣኑን ይረከባሉ ተብሏል። በደቡብ ኢትዮጵያ ክልል በተከሰተ የእንስሳት በሽታ የሞቱ ከብቶች ብዛት 1400 ደረሰ። በደቡብ ኢትዮጵያ ክልል በሚገኙ 4 ዞኖች ካለፈው ሳምንት መጨረሻ ጀምሮ በተከሰተ የእንስሳት በሽታ ወረርሽኝ ከ1400 በላይ ከብቶች መሞታቸውን የአካባቢው ባለስልጣናትና ነዋሪዎች ተናግረዋል። በክልሉ የሚገኙ 6500 የሚሆኑ ከብቶች የበሽታው ምልክት እንደታየባቸው የደቡብ ኢትዮጵያ ክልል ግብርና ቢሮ ገልጿል። ከጋሞ ዞን ወደ ጎፋ፣ ደቡብ ኦሞና አሌ ዞኖች የተዛመተው የእንስሳት በሽታ ወረርሽኝ በዋናነት የሚያጠቃው በሬዎችንና ላሞች ነው። ወረርሽኙ የተጠቁ ከብቶች ከፍተኛ የሰውነት ሙቀት፣ የመተንፈሻ አካላት ጭንቀትና ሳል፣ ካፍንጫቸው ውሃ የሚመስል ፈሳሽ መውጣትና የምግብ ፍላጎት መቀነስ ምልክቶች ይታዩባቸዋል። ምንነቱ እስካሁን በምርመራ ያልታወቀው ይህ የእንስሳ በሽታ በከብቶች ጭንቅላትና ትከሻቸው አካባቢ እብጠትን ያስከትላል። የከብቶችን አቅም በማዳከም በፍጥነት እንደሚገድል የሚነገርለት ይህ በሽታ ለመጀመሪያ ጊዜ በታየበት በጋሞ ዞን ጋርዳ ማርታ ወረዳ ብቻ 693 ከብቶች ባለፉት 5 ቀናት ውስጥ መሞታቸውን የወረዳው ግብርና መምሪያ ገልጿል።
የጋርዳ ማርታ ወረዳ የግብርና መምሪያ ኃላፊ አቶ አዲሱ ሐሼ በሽታው በፍጥነት የሚዛመት እንደሆነ አስረድተዋል። የአካባቢው አርብቶ አደሮች ከአንድ ቦታ ወደ አንድ ቦታ በሚያደርጉት እንቅስቃሴ ምክንያት በሽታው ወደ ጎፋ ዞን ተዛምቶ 216 ከብቶች መሞታቸውን የዞኑ የግብርና መምሪያ ኃላፊ አቶ ዳንኤል ደግፌ ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።